ዞራ ዞራ የአብርሽ ናት። ዞራ ዞራ የአብርሽ ናት። እንግዲህ አብርሽዬ ለሩትዬ ዘፈነላት። ዞራ ዞራ የኔው ናት። ዞራ አብርሽ የኛ ቀብራራ የኛ ባትሆን ማለት ነው ይቆጨኝ ነበር። እና ለዝች ለጀግና ሚስት ይገባታል ማለት ነው። እንግዲህ ዛሬ ውብ ሆነው መጥተዋል ቲክቶክ ሰፈር ማለት ነው። አቦ ይበቻል። ሌላ ምን እላለሁ ብላችኋል። ስላየኋቸው በጣም ደስ ብሎኛል። እና በነገራችን ላይ ማለት ነው አብርሽና ሩታ በጣም ደህና ናቸው። እውነቴ ነው የምላችሁ። አብርሽ ጠዋት ደስ የሚል ርከር አድርጎልኛል ማለት ነው። እና በዚሁ አጋጣሚ ስለዘፈነላት ደግሞ በጣም ደስ ብሎኛል። ብዙዋችሁ ተጨናንቃችኋል። አብርሽና ሩታ የት ሄዳችሁና የት ገብተው ምን ሆነው ነው እያላችሁ ነው። እና ወላሂ ነው የምላችሁ በውስጥ መስመር ደስ የሚል ሪከርድ ልኮልኛል። እንግዲህ በውስጥ መስመር ያላችሁ ልጆች ሪከርዱ ሰምታችኋል። እያንዳንዳችሁ ልክ ያለው ማለት ነው። ግን እዚህ አንዳንድ ያው ማንገናኝ ልጆች ስላላችሁ ነው ይህንን የምላችሁ እና አትጨናነቁ። ለእኛ ለጌስሪ ፋሚሊ ነው ይሄንን የምለው። ሌላው ደግሞ ይገልበጥ ባናቱ ይተከል ማለት ነው። አይደንቀኝ አይሞቀኝ ማለት ነው። እና ልጆቻችን ስላየዋቸው በጣም ደስ ብሎኛል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰቡ ነው። ላይክ አድርጉ፣ ሰብስክራይብ አድርጉ እና ሼርን በማድረግ ደግሞ አበረታቱኝ። ለምትሰጡኝ አስተያየት ከልብ አመሰግናለሁ ማለት ነው። ውድ ቤተሰቦቼ እንግዲህ አንዳንድ መልእክት እየደረሰኝ ነው በውስጥ ማለት ነው። እንዴት ለአብርሽ ሰርግ ትሄጃለሽ ምናምን እያሉ ነው ግማሻቸው እና ግማሻቸው ደግሞ በቃ ቤተሰብሽን ማንሳት አትችይ አንቺ ምናምን እያሉ ነው። እዚህ ጋር ይመለከታችሁ ማለት ነው። ሳይጠሯችሁ አቤት ሳይልኳችሁ ወዴት አትበሉ ማለት ነው። መብታችን ነው። የፈለገ እልር ቅጥል ይበል። የአብርሽና የሩታ ደስታ መካፈል እንፈልጋለን ማለት ነው። እንሄዳለን ማለት ነው። እና በውስጥ ደግሞ አብርሽ እኔ ራሴ ነው ወጥቼ የምቀበላችሁ ብሎናል ማለት ነው። እና ምን ብዬ ላስረዳችሁ? ሪከርዱን ደግሞ አመጣላችሁ ነበር፣ ግን ለአንዳንድ ቅንቅናሞች አልቀናዋችሁ ማለት ነው። እኛ ያበደ የሚበድ የተቀመጠ የሚቀመጥ በአብርሽና በሩታ ሰርግ እሑድ እንግዲህ ፋፈንታ ሽልልን ነው ማለት ነው። በዛውም ማለት ነው የኛ ቀብራራ ወንድማችን እኛ ችግር የለውም ቢኒ ይቀበላችኋል በመኪናው ብሎናል ማለት ነው። ምን ይጠበስ ያላደላችሁ እናንተ ናችሁ የምትጨሱት ማለት ነው። ጭስስ የምትሉት ማለት ነው። እና በዚህ በአጋጣሚ ማንም የሚያውቀው የለም። ለምሳሌ እኔን አታውቁኝም። ዛሬ ለአብርሽ ሰርግ ሊሄድ ነው ወይም ደግሞ አብርሽና የሩታን ደስታ እካፈላለሁ ስል የእኔን ማንነቴ አይደለም። ሲቀጥል ደግሞ የሰውን ደስታ የማያስደስተው የሰውን ክፋት የሚያስደስተው ሰው እናንተን አየው ማለት ነው። አንዳንድ ልጆች አላችሁ ማለት ነው። እንዴ እናንተ ምንኛ ነው እናንተ የምታወሩት የምትናገሩት? ወንጀል ነው የሰውን ደስታ መካፈል? በሰው ሰርግ መገኘት በሰው ሰርግና ሞት ማለት እኮ አንዴ ነው። እና በሰርግ መገኘት ወይም ደግሞ ለፕሮግራም ስለተጠላን ይሄ ጅልነት ነው። ጅልማ እናንተ ናችሁ ማለት ነው። እናንተ የደረቀባችሁ ናችሁ ማለት ነው። ሁሌም እንደደረቃችሁ ትኖራላችሁ ማለት ነው። ስለዚህ እኛ አወጣንም አላወጣንም ፈጋንም አልፈጋንም ከኛ ጋር ማን የፈጋለ? ከኛ ጋር ማን የሰራለ? ራሳችን ሰርተን እኮ ነው። ለምንድን ነው የምንሰራው? ልንደሰትበት አይደል እንዴ? ሞት እኮ ነገ ናት። መቼ ጥለናውን እንደምንሄድ አናውቅም እኮ እቺ አዱንያ ማለት ነው። ሲቀጥል እናንተ ያለ ነገር ሳታውቁ ምንም ነገር ማንኛውም ነገር መረጃ ሳይኖራችሁ ማለት ነው ዝም ብላችሁ ተነስታችሁ ለምን ይሄዳሉ? ምን አገባችሁ እናንተ? ምንድን ናችሁ? ምን ቤት ናችሁ? ዝም ብላችሁ ማለት ነው። የእኛ ልጆች እንደዚህ አበው ደንቀው ሲመጡ ዝም ብላችሁ እያያችሁ ቅጥል ርር በሉ ድብን በሉ ማለት ነው። እኛን ግን እንዳትነኩን ከነ ልጆቻችን። እኛ መቼ እንደርስባችኋለን? የእናንተ እንኳን ደጃችሁ አናርፍም ማለት ነው። ስንሄድ እንኳን ዩቱብ ላይ ላፍ ስንል እንኳን ካገኘናችሁ አልፈናችሁ ነው እኮ የምንሄደው። ከኛ ጋር ምንድን ነው የምትፈልጉ? ከኛ ልጆች ምንድን ነው የምትፈልጉት? በቃኛ አሁን ሰርጋችን ነው ፋፈንታሽ ማለት እንፈልጋለን። እና ባይሆን ለሩትዬ ማለት ነው አብርሽ የዘፈነላት ዘፈን እየዘፈናችሁ ቀውጡላት ማለት ነው። ደግሞ የእኛ ልጆች ነው የሚቀውጡት እንዴ። አንዳንድ ልጆች እኛ አንፈልግም፣ ማንም እንዲነካን አንፈልግም። እኛው ለራሳችን በቂ ነን ማለት ነው። እንበቃለን። የማንም ድግፍና የማንም እንዲደግፈን አንፈልግም ማለት ነው። ምክንያቱም እኛ ራሳችን ነብር ነው ማለት ነው። ለሩታዬ ለአብርሽ መሆን አያቅተንም ማለት ነው። እና እንኳን ደስ አላችሁ። በዚህ አጋጣሚ ቤተሰቦቼ እኔ በጣም ደስ ብሎኛል። ሩታዬ የኔ ጠንበብለን፣ ሩታዬ የኔ ጀግና፣ አብርሽ ደግሞ የሩታዬ ቀብራራ ባል። እውነቴ ነው ብላችሁ ጠዋት ምን እንዳልኩት ታውቃላችሁ? ለአብርሽ አንተ ጠግበሃል እና የሩታዬ ጠንበለል ባል እለዋለሁ። እንዴት እንደሳቀ ማለት ነው።
ጠንበለል የማርክ ነው አይለኝም። እና በጣም ያሰቀኝ ማለት ነው። እና ጀግና ወንድማችን በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። የኛ ግሪሲሪ ፋሚሊዎች ማለት ነው። እንግዲህ ዛሬ ሳቅ በሳቅ ደስታ በደስታ ሆኛለሁ ማለት ነው። ሁላችሁም ሳቅ በሳቅ ደስታ በደስታ ሁኑልኝ። ሰላም ዋሉልኝ። ባይ ባይ